ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የዕለተ ማክሰኞ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። በተለይም ደግሞ በዛሬው ዕለት በአውሮፓ ወንዶች ቻምፒየንስ ሊግ የሚጠበቀውን የፒኤስጂ እና የባየር ሙኒክ ጨዋታ በሰፊው የምንመለከት ይሆናል። ከዛ በፊት ግን በእንግሊዝ ፕሪሚየር ሊግ 34ኛው ሳምንት በማንቸስተር ዩናይትድ እና በብሬንፎርድ መካከል የተደረገውን ጨዋታ እንመለከታለን። በ34ኛው ሳምንት የእንግሊዝ ፕሪሚየር ሊግ በኦልድ ትራፎርድ ማንቸስተር ዩናይትድ ብሬንፎርድን አስተናግዶ 2-1 አሸንፏል። ካስሜሮ እና ቤንጃሚን ሼሽኮ ግቦቹ አስቆጥሯል። ማቲያስ የንሰን የብሬንፎርድን ብቸኛ ግብ ያስቆጠረ ተጫዋች ነው። ከጨዋታው 3 ነጥብ ያገኘው ማንቸስተር ዩናይትድ በ61 ነጥብ 3ኛ ደረጃ ላይ ተቀምጧል። ብሩኖ ፈርናንዴስ በዓመት ውስጥ ለጎል የሚሆኑ ያቀበላቸውን ኳሶች ወደ 19 ከፍ ማድረግ ችሏል። በቀጣይ ጊዜያትም ኬቨን ዲብሬን እና ቴሪ ዳንኤል ኦነሪ በአንድ ዓመት ወዳቀበሏቸው 20 ለጎል የሚሆኑ ኳሶች ሪከርድ ለመጋራት ወይም ደግሞ ለመብለጥ እየተቃረበ ነው የሚገኘው። ይህ ተጫዋች በዘንድሮ ዓመት በግሉ ጥሩ የውድድር ዓመት እያሳለፈ የሚገኘው ብሩኖ ፈርናንዴስ በዓመቱ ምርጥ የተጫዋቾች እጩ ዝርዝር ውስጥም ሊገባ እንደሚችል ተገምቷል። በሳምንቱ ትልልቅ ጨዋታዎች የተደረጉበት ነው። የኤፍኤ ካፕ የፍጻሜ ተፋላሚዎችም ተለይተዋል። በኤንዞ ፈርናንዴስ አንድ ጎል ሊድስ ዩናይትድን ያሸነፈው ቼልሲ ከማንቸስተር ሲቲ ጋር በኤፍኤ ካፕ ፍጻሜ በዌምብሌይ ይገናኛል። ይህም ጨዋታ የሚጠበቅ ነው። በአውሮፓ ሴቶች ቻምፒየንስ ሊግ የተመዘገቡ ውጤቶችም የመልስ ጨዋታዎች እንዲጠበቁ ያደረጉ ናቸው። አርሰናል ኦሊምፒክ ሊዮኔን በሜዳው ኤምሬትስ አስተናግዶ 2-1 ያሸነፈበት ጨዋታ ይነሳል። ኦሊምፒክ ሊዮና ግብ ጠባቂ ክርስቲያን ኤንድለር ለሁለቱም የአርሰናል ጎሎች መቆጠር ከፍተኛ አስተዋጽኦ ነበራትና ይቺ ግብ ጠባቂ በሰራችው ስህተት የአርሰናል ተጫዋቾች ተጠቅመውበት ጎል አስቆጥረው በሜዳቸው አሸንፈው እንዲወጡ አድርጓቸዋል። በመልሱ ጨዋታ በጠባብ ውጤት የተሸነፈው ኦሊምፒክ ሊዮኔ ይህንን ውጤት ለመቀልበስ ይጫወታል። ከዛም በፊት በነበረው ጨዋታ ባርሴሎና ከሜዳው ውጪ ወደ አሊያንስ አሬና ስታዲየም ተጉዞ ከባየር ሙኒክ ጋር አንድ አቻ ወጥቷል። በካምፕኑ የሚደረገው ጨዋታ ይጠበቃል። እስካሁንም 42,000 ትኬቶች እንደተሸጡ ነው መረጃዎች አሉትና የነዚህም የመልስ ጨዋታዎች የሚጠበቁ ናቸው። እነማን ያልፋሉ? የአምናው የባርሴሎና እና የአርሰናል ወይም የካቻምናው የባርሴሎና እና ኦሊምፒክ ሊዮኔ የፍጻሜ ጨዋታ ይደገማል ወይስ ባየር ሙኒክ የፍጻሜ ተፋላሚ ይሆናል? የምናየው ነው የሚሆነው። ወደ አውሮፓ ወንዶች ቻምፒየንስ ሊግ ጨዋታ ስናልፍ የሚጠበቀው የፒኤስጂ እና የባየር ሙኒክ ጨዋታ በዛሬው ዕለት ይከናወናል። ስለዚህ ጨዋታ የተወሰኑ ነጥቦችን እናንሳ። በፓርክ ደ ፕረንስ ነው ይህ ጨዋታ የሚደረገው። ይህ ጨዋታ ከፍጻሜ በፊት የሚደረግ የፍጻሜ ጨዋታ እየተባለ ነው የሚገኘው። በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ የመጀመሪያ ጨዋታ ፒኤስጂ ባየር ሙኒክን የሚያስተናግድበት መርሃ ግብር ትልቁ መርሃ ግብር ነው። የሁለቱ ቡድኖች ወቅታዊ አቋም ማራኪ እግር ኳስን የሚጫወቱ መሆናቸውና አስፈሪ የፊት መስመር መገንባታቸው የዓለም እግር ኳስ አፍቃሪያንን ትኩረት ወደ ፓሪስ እንዲሆን ያደርገዋል። የፈረንሳዩ ሀብታም ክለብ ፒኤስጂ እና የጀርመኑ ሀያል ክለብ ባየር ሙኒክ በአውሮፓ ቻምፒየንስ ሊግ እስካሁን 15 ጊዜ ተገናኝተዋል። ባለፉት 9 ዓመታት ውስጥ ብቻ 9 ጊዜ የተገናኙ ሲሆን ይህም እንደ አውሮፓውያን አቆጣጠር ከ2017-18 የውድድር ዓመት በኋላ በመድረኩ ብዙ ጊዜ በመገናኘት ከማንቸስተር ሲቲ እና ሪያል ማድሪድ በመቀጠል በሁለተኛ ደረጃ ያስቀምጣቸዋል። ሙኒክ ከፒኤስጂ ያደረጋቸውን ያለፉትን 5 ጨዋታዎች በሙሉ አሸንፏል። በዚህ ዓመት ዳር ወር ላይ በተገናኙበት የምድብ ጨዋታም 2-1 ባየር ሙኒክ ማሸነፉ ይታወሳል። በሉዊስ ኤንሪኬ ፍጹም አስፈሪ ሆኖ የተገነባውና ባለፈው ዓመት የአውሮፓ ቻምፒየንስ ሊግ ዋንጫን በታሪኩ ለመጀመሪያ ጊዜ ያነሳው ፓሪስ ሴንት ጀርሜን ዋንጫውን በተከታታይ ለማንሳት በሚያደርገው ጉዞ ዛሬ ምሽት 4 ሰዓት ላይ በሜዳው ትልቁን ፈተና ይጋፈጣል። በቻምፒየንስ ሊግ ካደረጓቸው 76 ጨዋታዎች 49ን ያሸነፈው ስፔናዊ አሰልጣኝ ሉዊስ ኤንሪኬ ዛሬ ካሸነፈ 50ኛ ድሉ ላይ የደረሰ የመጀመሪያው አሰልጣኝ ይሆናል። በምሽቱ ጨዋታ በሃሪኬን የሚመራው የባየር ሙኒክ የፊት መስመር ለፒኤስጂ ተከላካዮች ዋነኛ ፈተና እንደሚሆን ይጠበቃል። በተለይ የማይክል ኦሊሴ፣ የሉዊስ ዲያዝ እና የሃሪኬን ጥምረት ለየትኛውም ቡድን አስፈሪ መሆኑን በተደጋጋሚ አሳይቷል። እንግሊዛዊ አጥቂ በውድድር ዓመቱ ብቻ በተሰለፈባቸው 45 ጨዋታዎች 53 ግቦችን ሲያስቆጥር 12ቱ በቻምፒየንስ ሊግ የተቆጠሩ ናቸው። በሌላ በኩል የባሎንዶር አሸናፊው ኡስማን ደምቤሌን፣ ኪቪቻ ክቫራትስኬሊያን፣ ዴዜሪ ዲዮን የያዘው
የፒኤስጂ ፊት መስመርም በዛው ልክ አስፈሪ በመሆኑ የምሽቱ ጨዋታ በበርካታ ግቦች የታጀበ ሊሆን እንደሚችል ተገምቷል። በባለሜዳዎቹ በኩል መጠነኛ ጉዳት የገጠመው ቪቲኒያ መሰለፉ ባይረጋገጥም ዲዜሪ ዶይ እና ኑኖ ሜንዴስ ግን ለጨዋታው ዝግጁ ሆነዋል። በሙኒክ በኩል ሰርጄ ናብሪ እና ቶም ቢቾፍ በጉዳት ከስብስብ ውጭ ናቸው። አሰልጣኝ ቪንሴንት ኮምፓኒ በቢጫ ካርዶች ቅጣት ምክንያት ቡድኑን መምራት የማይችል ሲሆን ቡድኑ በረዳት አሰልጣኙ አሮን ዳንክስ እየተመራ ጨዋታውን ያደርጋል። የቀድሞ የማንቸስተር ሲቲ ኮከብ ከጨዋታው በፊት በሰጠው ሀሳብ በዚህ ዓመት ሪያል ማድሪድ እና ፒኤስጂን በሜዳቸው አሸንፈናል፣ ዛሬም ይህንኑ ለማድረግ እንጫወታለን ብሏል። አድማጮቻችን እናንተ ስለዚህ ጨዋታ ምን ትገምታላችሁ? ሀሳብ አስተያየቶቻችሁን አስፍሩልን። የሃሚንግ ስፖርት የዕለተ ማክሰኞ አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርም በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።